እየሞከርኩኝ ነው። የብዙዎቹን ኢትዮጵያውያን አባት ጩኸት በአጭር ደቂቃ ውስጥ ያሳየ ድንቅ ትወና። እየሞከርኩኝ ነው። የአብዛኛውን ጓዳ ጩኸት የጮኸ የአብዛኞቹን አባት ስሜት የኮረኮረ ድንቅ ትወና። እየሞከርኩኝ ነው። ያሲን እንዲህ ሲል አስደመጠን። ትናንት የደላው ሰዓት ብዙ ነገር ለቤተሰቦቹ አድርጓል። ለልጆቹም ሲል ብዙ ነገርን ገዝቶ ነበር። ዛሬ ጓዳው ጎደለ ሲል የሚከፍለውን ቢያጣ አንገት ቢደፋ የልጆቹን ደስታ ነጥቆ ወደ መሸጥ የገባው። ብዙ ኢትዮጵያን አባቶች በዚህ ልክ አሉ። ሲያገኙ ለቤተሰቦቻቸው እልፍ ያደረጉ፣ ሲያጡ ቤተሰባቸውን ለማቆየት ብቻ ቃናቸውን እስኪቀሩ ድረስ ሁሉም ነገር ሽጠው ስያቸውን ለማስቀጠል የሚራወጡ የሚተጉ አባቶች። ይህ ያልተነገረለት ነገር ግን መግለጫ ቋንቋም የጠፋው የኢትዮጵያን አባቶች ሕይወትን በገሃዱ ዓለም ነጸብራቅ የሆነውን በአጭር ትወና ያሲን አስመልክቱናል። ብዙዎቹ እየታገሉ ነው ያሉት። ብዙዎቹ እየተፍጨረጨሩ ነው ያሉት። ብዙዎቹ የቤተሰቦቻቸውን ደስታ መመለስ አቅቷቸው ጉሮሯቸውን ለመድፈን እየሞከሩ ነው ያሉት። እየታገልኩ ነው። ዛሬ የሚታገሉ፣ ትናንት የታገሉ፣ ወደፊት የሚታገሉ ድንቅ አባቶች አሉ። ማንም ያልጮህላቸው፣ ችግራቸው ያልታየላቸው፣ ነገር ግን እየታገሉ ያሉ። ያሲን እጅግ በጣም ድንቅ ስራን የሰራው። እናመሰግናለን። ይህ የሚኖር ሕይወት ነው። ሰላም።